እዩን ለማስቀናት የጀመሩት መቅዲና ልዑል ፍቅር እውነተኛ ፍቅር ሆነ። እሷም እሱን በማታውቀው ስሜት አፍቅረዋለች። ነገር ግን የውሸት ስለሆነ እንዴት ብላ እንደምታፈቅረው መንገር ግራ ገብቷታል። በተመሳሳይ መልኩ ልዑልም እሷን አፍቅሯታል። ነገር ግን እንዴት አድርጎ እውነት እንደሚወዳት ማስረዳቱ እጅጉን ዳገት ሆኖበታል። አቤልም እንዴት አድርጎ ማገናኘት ይህን ስሜታቸውን እንዴት አድርጎ ግልጽ ለማድረግ ተፍ ተፍ ቢልም ነገር ግን ሁለቱም እልከኞችና ልዑልም አይናፋር ስለሆነ ይሄን ነገር ሊያሳካው አልቻለም። በዚህ ተመሳሳይ ይዙ ሊያግዘው ሞክሮ ትንሿን ወይም እሷን ይዞ ጨዋታ እንጫወት በማለት እውነተኛ ስሜታቸውን እንዲገልጹ ማድረጋቸው ይታወሳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ትንሿ ወይም የልብ ፊደል ትንሿ ድራማን ክፍል 51 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡ። ይዙ ስራ ቦታ ከሄደ እናቱ በህይወት ካረፈች በኋላ ወይም ከሞተች በኋላ ወደ ስራ ገብቶም አያውቅም። ነገር ግን ዛሬ ቀጣይ ሳምንት ትንሿም ክላስ ስለገባች እሱም በተደጋጋሚ ስለቀረ ቅዳሜ እስከሆነ ድረስ እስከ ሰዓት ስለሆነ ስራ ጎራ ብዬ ልመለስ ብሎ ተፍ ተፍ እያለ መንገድ ላይ እኑና መቅዲ ሀረግ ሆነው እዩን በመጥረጊያ እያባረሯት ያሉ። ዛሬ በጠዋት ምን አርጋቸው ነው እንደዚህ እያሯሯጧት ያሉት? በዚህ በመጥረጊያ ሀረግ አገኘቻት ማለት በአጭሩ ገደለቻት ማለት ነው። ግን እሱ ስራዋ ያጻት። ለነገሩ ተንኮሏና ክፋቷ የእሷ ሰዓትና ቀና ወይም ምንም ምርጫ የለውም። አንድ ስህተት ሰርታ ነው የሚሆነው። ስለዚህ ትበላት በማለት ችላ ተባብለው ይዙና ወይም ትንሿ ይለያዩና መልካም ስራ ብለው በጊዜ መጡ። ቤት ውስጥ ጥሩ ጊዜ እንደሚያሳልፉና ማታ ሰዓት ደግሞ ወጣ ብለው ንፋስ እንደሚቀበሉ ቃል ገብቶላት ይለያያሉ። ነገር ግን ትንሽ እርምጃ ከተራመደ በኋላ ስልኩን እንደረሳ ይዙ ያስታውሳል። ትንሿም ወደነ መቅዲና ወደነ ሀረግ እስቲ ይች ልጅ እኮ ካገኟት ዛሬ አይለቋትም በማለት ወደ እሷ እየሄዱ እያሉ ልዑልና አቤላ ቁጭ ብለው ለመቅዲ የነበረው ስሜት ወይም ከበፊት ምንድን ነበር የነበራቸውን ግንኙነት ማጣራት ጀምሯል። ልዑል እሱም ምን እንደሆነና እንዴት እንደሆነ ሊያጣራው የሞከረው ምን አስቦ እንደሆነ ቢነግረው የኔን ሀሳብ ጠይተውና አንተ ግን መቅዲን የዛ ጊዜ ወዳሃትና አፍቅረሃት ነበር በማለት ይጠይቀዋል። አቤላም ለልዑሌ እንዲህ በማለት ይመልሳል። እኔ የዛ ጊዜ ኮራ ጠብረር ያለ ሴት ስለሆነ ማንም ወንድ የሚደፍራት የለም ሲሉ ተወራርጄባት እንጂ እኔ ለመቅዲ ምንም አይነት ስሜት ወይም ፍቅር ይዞኝ አይደለም። ስለዚህ ያን ጨዋታ ደግሞ አውቃ ነበር እየተጫወኩባት እንዳለ ስታውቅ እሷም የተጫወተች። ስለዚህ ይሄ ምንም ነገር አይመለከተውም፣ እኔ አላፈቅራትም ባጭሩ ብሎ ይቋጭለታል። ነገር ግን ይህን ጥያቄ ለምን እንደጠየቀው እንዲያብራራለት ይጠይቀዋል። እኔ ዝም ብዬ ነው የጠየቅኩት ቢልም አቤላ ግን ልዑልን ሊተወው አልቻለም። በዛ አጋጣሚ ትንሿ ትመጣና ምን እንደሚያወሩ ትጠይቃቸዋለች። እሱም ምንም እንዳልሆነና አሁን ግን እንትናን ወይም እዩን ተመግደላቸው በፊት እንድረስላት ሲሉ ሮጠው ነገር ግን ትንሿና እንትና ሳይደርሱላቸው እሷ ተደብቃ ታመልጣቸዋለች። ሀረግ በጣም የተናደደችው በቡቻ እልክ የያዛት እንዴት በእኔ ላይ ዱርዬና ሌባ ነው ብዬ ችላ ሳለሁ እንደ ሰው አክብሬው አፍቅሬው የአባወራነት ስሜት ወይም ባለትዳር እንዲሆን በጋበዝኩት እንዴት እኔ ላይ ሊቀየር ይችላል? ደግሞ ሳለ ጥፋቴ እንዴት ነው የሚቀጣኝ? እያለች አሁን ደግሞ ጭራሽ ሴት ይዟን ስላሏት በጣም እሺ ሴት መያዙን ይያዝ፣ እኔ የግድ ከኔ ጋር ኑር አልለውም። ነገር ግን እንዴት እኔ ሰፈር ድረስ ሴት ይዞ ሽርሽር ማለትን ምን አይነት ንቀትና ድፍረት መሆኑ ነው በማለት በጣም ትናደድበታለች። ምንም ያክል እንኳ ብትናደድበትም ምንም አማራጭ ስለሌላት ተመልሳ ወደ ቤት ትገባለች።
ልታገኘው አልቻለችም። እዩ በጣም ስለተናደደ ጆሲ ጋር ትደውልና ወደ ክላስ ከመግባታችን በፊት መገናኘት አለብን ትለዋለች። እሱ ምንድን ነው ሲላትም ዛሬ አሯሩጠው ሊደፉኝ ነበረ፣ ስለዚህ እልም ያለ ወይም በጣም ጠበቅ ያለ ቅጣት ልንቀጣቸው ይገባን፣ ኩቻ ጋር ደውልለት ትልና ኩቻ ጋር እንዲደውልለት ታደርጋለች። ኩቻም በሰዓቱ ተገኝቶ አንድ ስራ ከሰዓት ወይም ከትምህርት ቤት ስንመለስ ስለምንሰራ ስልክህን ክፍት አድርገህ ና ቶሎ ስንለ እንድትመጣ በማለት ጆሲ ያዘዋል። በዚሁ አጋጣሚ እኔና ያንተ የሰሪና የሰራተኛ ግንኙነት ብቻ እንዲኖረን ነው የምፈልገው በማለት መልሱን ይሰጠዋል። እሱም ችግር እንደሌለበትና እሺ ብሎ ይሰናበተዋል። እሱም ከዛም ከትምህርት ቤት ሲመለሱ ወይም ትምህርት ቤት ሊገቡ ሲሉ ሲጨቃጨቁ እነ ሊሊም ስለነበሩ አሌክስና እነ ጌድ ደግሞ ከትምህርት ቤት ፋውል ተይዞባቸው ወይም ጥፋት በጣም ስላጠፉ ትንሿን ስለጠፉ መረጃ ስለተያዘባቸው ከትምህርት ቤቱ እንደተባረሩና ሊሊን ይቅርታ ጠይቆ እሱና ጓደኛው ብቻ እንደቀሩ ሌሎቹ የት እንደደረሱ እንደማያውቁ ይነግሩታል። እሷም እሺ ብላ በሌላው ወይም በአሌክስ ጥፋት ሁላችሁንም ስለወቀስኳችሁ እኔ ራሴ በጣም ይቅርታ ብላ ጓደኝነታቸውን እንደገና እንዳድስ እኔም አዲስ እባላለሁ ብሎ እሷም ሊሊ እንደምትባል ተዋውቀው ጓደኝነታቸውን ሀብለው ጀምረዋል። ያንንም ተዛም እየተመለሱም ሁለት ጓደኛሞች ሊጠብሷቸው ቢሞክሩም እነሱ ግን ምንም ያክል ሞራሩ እንደሌላቸውና ከዛ ይሄዳሉ። መቅዲ አግኝታቸው አንቺ የባህር ዛፍ ወይም አንቺ መለሉ ትላታለች። እሷም ይሄ ምላስሽ ግን መቼ ነው የሚበርደው ስትላትም ነገር ግን እንዳንቺ አይነት ረዥም ሰዎች ሳይ ለፍልፊ ነው የሚለኝ፣ ምክንያቱም ተርቀታችሁ የተነሳ የሚሰሙኝ አይመስለኝም በማለት ብዙ ለማናደር ትሞክራለች። ሊሊ ለምን አንቺን ቆሜ እንደማወራ አልገባኝም ብላ ወደ ትምህርት ቤት ለመግባት ሲሞክሩ በሩ ይዘጋል። የአርፋጭ ደብተር ስለሞላው አሁን ቀጥታ ወላጅ አምጪ ስለሚሉኝ እኔ ጭራሽ ባልገባ ነው የሚሻለኝ፣ ስለዚህ እስከዛ ዞር እንበል ብለው ወደ ቤት ሲሄዱ ሁሉም ተገናኝተው እነ አቤልም ሁሉም ተገናኝተው ለምን አንድ ላይ ሰብሰብ ብለን እኛ ቤት ይዙም ሲመለስ አይቼዋለሁ። ስለዚህ አሁን ሰዓቱም ስለረፈደ ወደ ስራ የሚሄድ አይመስለኝም፣ ለምን አንገናኝም በማለት እነዚህ ይዙ ቤት ሶስቱም ወይም እኑና አቤላ ትንሿና ይዙ ልዑልና መቅዲ ሆነው ካፕል ሆነው ሶስቱም ቁጭ ብለው ይዙ ይሄን ያስታውሰው እንዴት ነው ታስቦበት ነው ወይስ ጭራሽ ሶስታችንም ካፕል ሆነን ተቀምጠናል፣ ስለዚህ አንድ ጨዋታ ለምን አንጫወትም ይላሉ። ይሄም ቅድም የልዑል ሲሆን ልዑልን ፍቅረኛውን ወይም በልቡ የሚወዳትን ሴት ለማወጣጣት ቢሆንም ነገር ግን እሱ አይሆንም ቢልም የጨዋታው ሕግ ግን አንድ ሰው የሚፈልገውን ጥያቄ የመጠየቅ ሲሆን የመጀመሪያ እኑን ይደርሳትና የእኑ ላይ የደረሰው ወይም የተጻፈው ነበር። በአሁን ሰዓት አረገዋለሁ ብለሽ ያደረግሽው ነገር ምንድን ነው ብትልባልም እኔ ወደ ውጭ ሀገር ለመሄድ ፕሮሰስ በጀመርኩበት ጊዜ አቤላን አግኝቼ ለአቤላ ብዬ አፈቅራለሁ ባላልኩበት ሰዓት አፍቅሬ በፍቅሩ ተሸንፌያለሁ። ስለዚህ ለአቤላ ስል ሕጌን ሽሬያለሁ በማለት ትነግራቸዋለች። በቀጣይ ጥያቄ የአቤላ ስለሆነ አይኗን እያየህ እንድትመልስልኝ እፈልጋለሁ። መቅዲን ታፈቅራታለህ ወይስ አታፈቅራትም የሚል ጥያቄ ነበር። በጣም ተደናብሮ ደግሞ ምን የሚሉት ነው ብሎ ተመሳሳይ ጥያቄ ትንሿን ትጠይቃታለች መቅዲ። እሷም እንደማታፈቅረው ትነግረዋለች። ነገር ግን ቅጣቱ እንዳለው እና ትክክለኛ ስሜታችሁን የማትናገሩ ከሆነ ቆማችሁ ጨፍሩ ወይም እንደ ፍቅረኛሞች እየዘፈንሽለት እሱ እየተቀበለ እንዲጨፍሩ ይታዘዛሉ። ምንም አማራጭ ስለሌላቸው እሺ ብለው መጨፈራቸውን ይቀጥላሉ። ጆሲ ደውሎ ለቹኩቻ እንዲመጣ ካዘዘው በኋላ አንድ ቪዲዮ መያዝ አለብኝ ብለው ባለፈው ተስማምተው ነበረ። እሱም የአሮጊት ልብስ ለብሳና ነጠላ አሸርጣ እዩ እንዳሮጊት በዘንገ የሄደ ሁለቱም ሲሰርቋት የሚያሳይ ቪዲዮ ያንኛውም በራሱ ስልክ ይሄኛውም በራሱ ስልክ የሚይዝ ነበረ።
የመጀመሪያው ጆሲ ሰርቋ ሲሄድ ቪዲዮ ይቀረጻል። ኔክስት ደግሞ ኩቻ ያችኑ ሴት ተመሳሳይ ሰርቆ ሲሄድ አስተኝቷት እና በግድ ገንዘቧን ዘርፎ ሲሄድ የሚያሳይ ቪዲዮ ለመተማመኛ ያክል ተብሎ በሁለቱም ዘንድ ይያዛል። እሺ ብላ እንግዲህ ያተተቀረጸ በኋላ አሁንም ጭፈራው ተጧጡፎ እያለ አቤላ ወይም ልዑል አቤላ የፈለገው እውነተኛ ፍቅሩን አውጦ ለመቅዲ እንዲናገር ሲሆን ነገር ግን እነሱ የፍንክች ስላላሉ በሙዚቃ አድርጎ እወድሃለሁ እንድትለው አድርገዋል።